ወያን ሲያወራኝ እውነት ለመናገር ደስ ይለኛል ዝም ሲለኝ ደግሞ ምን ይጫናነቃል ያው ደግሞ እውነት ለመናገር ሆድህን ያባባሃል ማለት ከምትወደው ሰው እንደዚህ አይነት ነገር ሲላክ ትሽ ቦጭ ትላለህ ምንም ብትወስንም ስለዚህ መሻደርኩኝ ማለት ነው ከሱ ጋር ያ ግን ለዛ አልነበረም የሄድኩት ምናልባት እንደው አንድ ጥያቄ ብትመልሽልኝ በጣም ደስ የሚለኝ እሷ እውነት ለመናገር አልጣማትም በቃ ይቅርብሽ ነው የምትለው እኔ ደግሞ ወድጄዋለሁ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል የደረሰብኝን ስብራት ለመጠገን ከሀገሬ ወጣሁኝ ከዛ በኋላ ግን በቀጥታ ስመጣ አገባለሁ አዲስ ህይወትም እመሰርታለሁ ብዬ ነበር ከዛ በኋላ የሆነው ነገር ግን ለኔም ለሰሚውም ግራ ያጋባል ትላለች የዛሬ ተረኛ ባለ ታሪካችን ምን ሆና ነው ምን ገጥሟት ነው ሁሉንም በቆይታችን ወደ እናንተ ለተከበራችሁ ተመልካቾች እናደርሳለን በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኛችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ የህልሞን መኖሪያና ማረፊያ ከቴምር ጋር እውን ያድርጉ ከዚህ በፊት 8 ሳይቶችን ጥንቅቅ አድርገን አስረክበን ብዙዎችን የቤት ባለቤት ያደረግን ሲሆን አሁን ደግሞ መሃል ከተማ ላይ አዳዲስ ሳይቶችን ይዘንላችሁ መተናል ይላል ቴምር ሪል ስቴት በቡልጋሪያ በአዋሬ በሳር ቤትና በፒያሳ አፓርትመንትና የንግድ ሱቆችን ከ10% ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ በግንባታው ሂደት ይከፍላሉ በተጨማሪም ሙሉ ክፍያን ከፍለው የ35% የዋጋ ቅናሽን ያግኙ ይላል ቴምር ሪል ስቴት የቢሮና የሳይት ጉብኝት ለማድረግ እንዲሁም ለተጨማሪ መረጃ በ0931 82 7777 ላይ ይደውሉ ቴምር ፕሮፐርቲስ የህልሞ ማረፊያ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሣኤና ለዕርገት ምዝገባ ጀምረናል ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትንና ሞቶ የተነሳበትን መቃብሩን በቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠበትን እንዲሁም ሁሉንም መካነ ቅዱሳን እናስጎበኛቸዋለን ይላል አርያም የጉዞ ወኪል ሲኤምሲ ታንቶስ ህንፃ ቢሮ ቁጥር 411 አሊያም በ0925 47 47 47 ላይ ይደውሉ አርያም የጉዞ ወኪል እንኳን ደህና መጣሽ እንኳን ደህና ቆያችሁኝ በጣም አመሰግናለሁ በቅድሚያ ታሪክሽ ልታካፊን ፈቃደኛ ሆነሽ ስለመጣሽ እኔ በተመልካቾች ስም አመሰግንሻለሁ እኔም አመሰግናለሁ በትውውቅ ጀምር እስኪ ለኔም ለተመልካቾችም ራስሽን አስተዋውቂ እሺ መጽሔት እባላለሁ የሐረርጌ ተወላጅ ነኝ የምኖረው ግን አዳማ ነው ማለት ነው አሁን ላይ ያው በቃ መጽሔት ብቻ ነው ሙሉ ስምሽ ያ መጽሔት ሰለሞን ማለት ያው ይፋዘሪያ የአባቴ ስም ሰለሞን ነው ሳት ነግሪኝ እሺ መጽሔት እንግዲህ በርግጥ ከፍቅር ከአንዳንድ ነገሮች ጋር የተያያዘውን ህይወትሽን ነው በርግጥ ልታካፊን የመጣሽው ግን ከዛ በፊት ስለ መጽሔት በደንብ ብናውቅ በጣም ደስ ይለኛል እስኪ ወደ ሐረርጌ መለስ በይና ልጅነትሽን አስታውሽን እስቲ ስንተኛ ልጅ ነበርሽ ለቤተሰቦችሽ እንዴት ነበር ልጅነት እንዴት ነበር እስኪ አስታውሽ ለቤተሰብ አምስተኛ ልጅ ነኝ ያው እንደማንኛውም ልጅ ተጫዋች ነኝ እና ያው እድሜ ለትምህርት ሲደርስ ትምህርት ቤት ገባው ጀስት በማከል ግን ያው አንዳንዴ እድሜያችን ሳይደርስ ወደ ትዳር የምንሄድበት አጋጣሚ አለ እና እኔም እንደዛ በ15 ዓመቴ ነው ትዳር ያስኩት ያው ትምህርቴን ትቼ ማለት አልጨረስኩም የ10ኛ ክፍል ተማሪ ሆኜ ጀስት ወደ ትዳር ገባው ያ ትዳርም አልሆነም ያው መቼ ማለት እዛ በመኖርበት ሰዓት ማለት ነው ከቤተሰብ ጋር ነበር የምትኖሪ ከቤተሰብ ጋር ነበር የ9ኛ ክፍል 10ኛ ክፍል ተማሪ ሆኜ ነውና ያው ወደ ትዳር ገባው ትምህርቱን ሳልጨርስ ማለት ነው ጀስት ብዙም ልጅነቴን አልጨረስኩም ወደ ትዳር ስገባ ማለት ነው ቤተሰብ ፈቅዶ ነው ወደ ትዳር ገባሽ አልፈቀደ ያው እሱ ሌላ ረጅም ነው ጀስት አሁን ለሱ ስላልመጣው ረጅም ነው እሱ ያው ሰዓቱ ማይበቃንም
አይ ሚን ቀላል ነገር እኮ አይደለም ነግረሽ ያለፍሽውና በ15 ዓመት እንግዲህ ጥበቃ በሚያስፈልግሽ ወይም ደግሞ ይሄ የወላጅ ከለላ በተለይ ደግሞ ምክሩም ምኑም በጣም በሚያስፈልግበት ታይም ይመስለኛል። ያ ታይም ለሴቶችም ለወንዶችም ይሄ 15 16 17 ትንሽ እንግዲህ ጉርምስ ምናምን ወደ መባል የሚኬድበት እድሜ ስለሆነ ያ በወላጅ ቁጥጥር ስር የሚታለፍ ተብሎ የሚመከር እድሜ ነውና አንቺ ያንን እድሜ ወጥቶ ማግባት ሚን ማወቅ የፈለኩት ያንን ነው። ቤተሰብ ምን አለ? ሪስፖንሱ ምን ነበር? የቤተሰብ ማለት ሚን ቀላል ነው ወይ? ዝም ብሎ የ15 ዓመት ሰው ተነስቶ ማግባት ቀላል ነው ወይ? አንደኛ እድሜም አልደረሰም። እድሜሽም በጋብቻ ህግም እኮ እድሜሽ አልደረሰም። ትክክል እኮ ሰው ቀላል ነው ወይ? ቀላል አይደለም። ቤተሰብም አልፈቀደም። ትንሽ ብዙ ግርግር ነበረ። ያው ግን ምንም ማድረግ አይቻልም። አንዴ ከገባክ ወደ ኋላ አትመለስም። ያው ቤተሰብ ከዛ ትዳር እኔን ለማስጣል ሞክረው ነበረ። ግን እኔ አንዴ እዛ ነገር ውስጥ ስለገባው ወደ ኋላ መመለስ አልፈለኩም ማለት ነው። ስለዚህ ያ ትዳር ብዙም አልቆይም። ያው በአንድ ልጅ ብቻ እንትን አልኩ ወልጄ ያው ተለያየን። ከዛ ወደ አዳማ መጣሁ። ያው አዳማ እንዴት እንደመጣ ያለውን ነገር ለማጫወት ስለፈለኩ ነውና አዳማ መጥቼ ረጅም ጊዜ በብቸኝነት ነው ያሳለፍኩት። ሰው ልጄን ማየት አልችልም። ብዙ ነገሮች ነበሩ። አባቱ ጋር አልሰጠኝም። ምክንያቱም በዛን ሰዓት እኔም ብዙም እንትን አላልኩም ማለት በቃ አቅሙ አልነበረኝም ልጄን ለመውሰድ ማለት ነው። እሱ ትንሽ ኃይል ነበረው በሰዓቱ። ስለዚህ ያን ልጅ መውሰድ አልቻልኩም። ቀጥታ ወደ አዳማ መጣሁ። አዳማ ወንድሜ ነበር። ምክንያቱም በጣም ከባድ ነው። አንደኛ ትዳር ፈቶ ሁለተኛ ልጅ ትቶ በጣም ፔኑ ከባድ ነው። በሰዓቱ ነው ያሳለፍኩትና ስለዚህ 1 ዓመት ፈጅቶብኛል ያንን እንትን ለማለት። ምን ያህል ጊዜ ቆየሽ ትዳር ውስጥ? ትዳር ውስጥ 1-5 ዓመት እንደዛ። ይሄ የመጀመሪያው ትዳር 15 ዓመት ያገባሽ ማለት ነው። እንግዲህ ታዲያ ማለት ቤተሰብንም ትተሽ ትምህርትሽንም ትተሽ እንግዲህ ዋጋ ከፍለሽ ነው የገባሽበት። እንግዲህ 5 ዓመትም ቀላል አይደለም። እንግዲህ እየበሰልሽ መጣሽ። እየበሰልሽ ስትመጪ ትዳርሽን አፈራሽ። ምክንያቱ ምንድን ነው? ምክንያቱ ያው ትንሽ ሃይማኖት፣ እኔ ያንን ሃይማኖት አሁን ማጥቀስ አልፈልግም ስለ ሃይማኖቱ፣ ግን የሃይማኖት ፈልጌ አልነበረም እንትን ያልኩትና ትንሽ ውስጤ ብዙ ደስተኛ አላረገኝም። ሰው ትንሽ ከሱን ቤተሰብ ጋር በዛ ብዙም በቃ አልተመቸኝም በጥቅሉ ማለት ነው። እያወቅሽ ነው የገባሽው ግን መጀመሪያ? አዎ፣ ግን እያወቅኩም ቢሆንም ፍቃደኛ አልነበርኩም ያንን ሃይማኖት ለመቀበል እውነት ለመናገር ማለት ነው። ያው አንዳንዴ ልጅነት እኮ አታገናዘብም ታውቃለህ። ብዙም ማገናዘብ በማልችልበት እድሜ ውስጥ ስለሆነ እንደዛ አልመሰለኝም። የሆነ እንዴት ነው ባህር ውስጥ ስትገባ ያለው ነገር የለም እንደዛ ነው የሆነብኝና መቀበልም አቃተኝ። ራሴንም በቃ አስበዋል እንግዲህ 15 ዓመት ልጅ ትዳር ውስጥ ገብታ ሃይማኖት መቀየር ምናምን ብዙ ጣጣ ነበረውና ስለዚህ በቃ ያመኝ ነበረ፣ በየጊዜው ያመኝ ነበረ። በቃ መለያየት ነው የምፈልገው፣ ሮጬ ቤተሰብ ነው የሚሄደው ምናምን እውነታው ማለት ነው። እና በዛ ኮንዲሽን በቃ መጨረሻ ላይ እኔ ራሴን አሳመንኩ። ሁለተኛ ደግሞ ትንሽ የሱ ቤተሰብ ግፊት ነበረ። ያው እኔን አልፈቀዱም መሰለኝ አላውቅም። ስለዚህ ያ ትዳር ፈረሰ። በቃ ልጄም ከእጄ ላይ ወሰዱ ማለት ነው በሰዓቱ። ስለዚህ እኔ ምን ልሁን በቃ የሆነ ጥሩ ስሜት አልተሰማኝም። ስለዚህ አዳማ አንድ ወንድም አለኝ፣ እስቲ ሀገሩን ትቀይር ምናምን ቫኬሽን ምናምን አሉ። አዳማ መጣው ማለት ነው። ይሄ ማውራት ከ10 ዓመት በፊት ማለት ነው። ከ10 ዓመት በፊት? አዎ። ከዛን አዳማ መጣው ምናምን ሀገሩ አዲስ ነው ምናምን ለኔ ከሀረርጌ ወጥቼ ለኔ አዲስ ነው ገብተዋል። ስለዚህ እዛው ቀረው ማለት ነው፣ አዳማው ቀረው። እንግዲህ የብቸኝነት ህይወት ተጀመረ ማለት ነው። ብቻ ሲኖር ወንድሜ ጋር ነበረ። ያው እንግዲህ አትስማማም ትንሽ አንዳንዴ ትዳር አይተህ ስትመጣ ምናምን እንደዚህ ትንሽ ይከብዳል። ከዛም በቃ እኔ ለብቻዬ መኖር ጀመርኩ ማለት ነው። ያቋረጥኩንም ትምህርት ቀጠልኩ፣ ያው በዲፕሎማ ማለት ነው። ከዛ እሱን ጨረስኩ፣ ዲግሪም ጀመርኩ። ግን በቃ ህይወት በዚህ አጋጣሚ ያው ትንሽ ኮምፎርታብል አይደለችም ታውቃለህ። ስለዚህ አረብ ሀገር ጀመርኩ። ያው ታሪኩ የሚጀምረው የፍቅር ህይወቱ የሚጀምረው ከዚህ ጋር ነው ማለት ነው። ከመጀመሪያው ሊጀምር ብዬ ነውና
አረብ ሀገር ጀመርኩ ፕሮሰስ ማለት ነው። በዚህ ሁሉ ጊዜ ልጅሽን ታገኛለሽ? አላገኝም። በስልክም ብዙ ጊዜ ሞክሬያለሁ። ብዙ ጊዜ ለመሄድ ልብስ ይዤ ሄጃለሁ፣ መልሰውብኛል። እሱ ሳይሆን የእሱ ቤተሰቦች ትንሽ ሀርድ ናቸውና እኔን አይፈልጉኝ። በቃ እኔ ምን እንደሆነ ችግራቸው አላውቅም። እኔን ስለማይፈልጉኝ ልጁ ደግሞ ስላላገባ በወቅቱ እነሱ ጋር ነበር የባሌ ቤተሰቦች ጋር ማለት ነው። ከዛን በቃ ሄዳለሁ ይመልሳሉ። በህግ ለምን አትጠይቂም ነበር ልጅ? መጀመሪያ እችል ነበረ ታውቃለህ። መጀመሪያ አካባቢ ስለያይ በህግ መጠየቅ እችል ነበረ እና እዚህ ጋር ማውራት ማልፈልገው ትንሽ የሆነች ነገር አለችና በዛ መጠየቅ አልቻልኩም። ጀስት ወደዚህ መጣ ገባክ። መጥቼም ለመጠየቅም ስፈልግ የሚያሳየኝ ሰው የለም። ልብስም 3 ምናምን ያው ግዴታ ለልጅ የሆነ ነገር ለማድረግ ባለኝ አቅም 3 ተመልሰውብኛል። 3ም ስመለስ እያለቀስኩ እየታመምኩ ምናምን በቃ 1 ሳምንት ታምሜ ነው የምመጣው። 1 ሳምንት አዳማ ላይም ታምሜ ነው። በቃ በጣም ከባድ ነው ያሳለፍኩት ጊዜ ማለት ግን አለፈ። ያም አለፈ። ልጁም ትንሽ ከፍ አለ። ስለዚህ ቤተሰብ ምን ማጽናናት ጀመረ። እኔን በራሱ ሰዓት እናቴ ብሎ ይፈልግሻል፣ ስለዚህ አትጨነቂ፣ አትታመሚ ነው ማለት ጀመሩ ማለት ነው። ስለዚህ ያው እንደዛ እያልኩ ዲፕሎማም ተማርኩ በአይሲቲ ማለት ነው። ስለዚህ በቂ አይደለም ገብቷል። ህይወት ለማሸነፍ ግዴታ ህይወት መለወጥ አለበት። ይሄም ልጅ ነገ ያድጋል፣ አንዳንድ ነገር ከኔ ይፈልጋል። ስለዚህ የኔ ህይወት ደግሞ ምንም መሻሻል ስለሌለበት አረብ ሀገር እንደማንኛውም አንስቶች ጀመርኩ ማለት ነው። እና አረብ ሀገር ጀምሬ ትንሽ ሌት ነበር። ያው አረብ ሀገር ብዙ ጊዜ ቶሎ አይሳካም። ጓደኛዬ በማከል ጣልቃ ገባች። እሷ ቀድማኝ ከኔ ሄዳ ነበረ። ከዛ ተሳካ። ሲሄድ ለማንም አልተናገርኩም እውነት ለመናገር። ምክንያቱም አረብ ሀገር ስትል የሚደግፍክ የለም። በቃ የሆነ የሚያጣጥል አትችልም ምን እዛ ሄደክ ምናምን ሚል ሰው ስለሚበዛ አልተናገርኩም። ኢቭን አባቴና አንድ ሲስተር አለችኝ አሁን ኳታር ያለች፣ ለሷ ብቻ ነው የነገርኩት። ሌሎቹ እህቶቼ ወንድሞቼ ሌላ ሀገር ናቸው አያውቁም። ከዛ ዝም ብዬ ያ ፕሮሰስ እንትን አለ፣ ተሳካ። ሄድኩ። ትምህርቱን ትተሽ ነው? ትምህርቱን ትቼ ትምህርቱን ጨርሰሽ የጀመርሽው ትምህርት ነበር? በአይሲቲ ዲፕሎማ ጨርሻለሁ። ከዛን ዲግሪ ጀምሬ ነበር በአካውንቲንግ ማለት ነው። 2ኛ ዓመት ተማሪ ሆኜ ነው የሄድኩት። እዛም በቃ አረብ ሀገርም ሄድኩኝ። እና ደግሞ ትልቁ ነገር እዚህ ጋር ጀመረ። አረብ ሀገር ስትሄድ የሆነ የማይመች ቤት ከሆነ ያው ትጠፋለህ። ጠፋው በቃ አረብ ሀገር ሄጄ ማለት ነው ጠፋሁኝ። ስለዚህ ምንድነው ያው በጣም ከባድ ነው። ወረቀት ሳይኖር ዱባይ ነው የሄድኩት። ወረቀት ሳይኖር ከባድ ነው ምናምን በቃ ለእኔ በጣም ከባድ ነው በሰዓቱ። ያው አንዳንድ ልጆች ነበሩ ምናምን እንደዛ እያልኩ ድጋሜ ይሄ ምህረት አዋጅ መጣ። ምህረት አዋጅ ሲመጣ ወረቀት ማሰራት ነበረብኝ፣ አልቻልኩም። ስለዚህ በጣም ብቸኛ ነበርኩ። በጣም ብዙ ነገሮች አይቻለሁ አረብ ሀገር ላይ ማለት ነው። በዚህ መካከል የሆነ ሰው ተዋወቅኩ። ሰውየው አውቀዋለሁ፣ የሀገሬ ሰው የሰፈሬ ሰው። በጣም ምን ያህል ጊዜ ቆየሽ አረብ ሀገር? 3 ዓመት ቆይቻለሁ። አሁን በቅርብ ነው የመጣሁት። 7 ወር ምናምን ይሆነኛል ከመጣሁ ከዱባይ ማለት ነው። ያው እንግዲህ እንዴት እንደሚመጣ ታውቃለህ። ወረቀት የሌለው ሰው ሪፖርት ነው የሚደረገው ማለት ነው። ምህረት ሲደረግ ወረቀት የሚሰራ ከሆነ ለምን አላሰራሽ? በሰዓቱ እኔ ገንዘብ እጄ ላይ አልነበረም። ለማሰራት በጣም ፈልጌ ነበር፣ ብድርም ለመጠየቅ ኢቭን ከኢትዮጵያ ራሱ ገንዘብ ወደ ዱባይ ድራም ተቀይሮ እንዲልኩልኝ ፈልጌ ነበረ። ግን አይበቃም፣ የኢትዮጵያ ብር ትንሽ ነው። እዛ ደግሞ ያው ታውቃለህ እንግዲህ ምናልባት ኢንፎርሜሽን ከሰማ አልቻልኩም። በቃ በጣም ከባድ ነው። እኔ እንጃ ብቻ አላውቅም ለምን ለእኔ ነገሮች ሊሳኩ እንዳልቻሉ እኔ ራሱ ጥያቄ ነው የሚሆንብኝ። አልተሳካም። ሞከርኩኝ ያው የውጭ ላይፍ ስለለመድኩኝ እኔ በውጭ ነበር ወረቀትን ማሰራት የፈለግኩት። ስለዚህ አልተሳካም። በጣም የሚያስጠላ ታይም ነበረ። በዛን ታይም ያው ሰው ተዋወቅኩ ማለት ነው። አሁን የመጣሁበት ጉዳይ ማለት ነው። ይሄ ሰው አውቀዋለሁ፣ ከዚህ በፊትም አውቀዋለሁ። አዳማ ላይ ያወራኛል፣ ግን አልቀርበው። እውነት ለመናገር ፈራዋለሁ፣ ይሄን ሰውዬ ፈራዋለሁ። ማለት የምፈራው ቀርቤያቸው ሳይሆን
በወሬ እከሌ እንደዚህ ነው ምናምን ሲባል አልቀርበውም። በቃ አንዴ ብቻ ሻይ ቡና ብለናል፣ እሱን በፍራቻ። ከዛ ውጪ ምንም አይነት ግንኙነት የለንም። ስለዚህ እኔ አረብ ሀገር ባለው ታይም ላይ በዛን ታይም ኤፍቢ ላይ ተገናኝና ማውራት ጀመርን። ያው እንደ ማንኛውም ሰው እንደ ሀገር ልጅ እንደ ሰፈር ልጅ ምናምን ማውራት ጀመርም ማለት ነው። ከዛን በመካከል አንድ ቀን ጥያቄ ጠየቀኝ፣ ባገባሽ ምናምን። ያው ዳር ምናምን ብዙም አልተዋጠነ። የሆነ ግዴታ አረብ ሀገር ስላለው የአረብ ሀገር ሴቶች ትዳር ቅርብ ናቸው ብሎ ነው እንደዛ አስቦ ነው ምናምን። በቃ ብዙም እንትን አላልኩም። ደግሞ ጠየቀኝ። ከዛ እርግጠኛ ነህ ወይ አልኩት። አዎ እርግጠኛ ነኝ አለ። እኔ እኮ አረብ ሀገር ነው ያለሁት፣ የአረብ ሀገር ሴት ምናልባት ቤተሰቦች ካልወደዱ አልኩት። ስለው እንዴ እኔ ካመንኩበት ችግር የለውም አለኝ ማለት ነው። ስለዚህ እኔም ብቸኛ ነበርኩኝ፣ ጥያቄም ተቀበልኩኝ። ያወራኛል። እኔ ከዛ በፊት የትዳር ጥያቄ ይመጣልኛል፣ ግን እፈራለሁ። ምንድነው ያስፈራኝ? ልጅ ስላለኝ ምናልባት አለኝ ስላቸው ከሸሹኝ ብዬ እፈራለሁ ብዙ ጊዜ እውነት ለመናገር። ስለዚህ የሚመጡትን ሰዎች አልቀበላቸውም። ከማውራት የዘለለ ነገር እንደዚህ ጥልቅ ብዬ ስለራሴም ስለምንም ማውራቸው ነገር የለም። እና ይሄ ሰውዬ ወደ እኔ ሲመጣ ቢያንስ በቃ ስለራሴ ማብራራት አያስፈልገኝም። ያቀኛል፣ ሁሉን ነገር ያውቃል። ከምን ተነስታችሁ ነው በአንዴው ስለ ትዳር ማውራት ውስጥ? አይ ዶንት ኖ እንግዲህ ራሱ ነው ማውራት የጀመረው። የሀገሬ ልጅ ትሽኛለሽ፣ የሰፈሬ ልጅ ትሸኛለሽ፣ ካንቺ ጋር ብሆን ምናምን። እንግዲህ እኔም ደግሞ እንደዚህ ስባል በአንዴ አይደለም እሺ ያልኩት ይሄን ሰውዬ ማለት ነው። ቀስ በቀስ ምናምን እንዴት ነው እየቀለደብኝ ነው ምንም እያለኝ። እኔ በዛን ሰዓት ስለምንም ስለ ትዳር ማስብበት ታይም አይደለም እውነት ለመናገር። ምክንያቱም ምህረት አዋጁን አልተጠቀምኩም ዱባይ ላይ በጣም ሀዘን ውስጥ በነበርኩበት ታይም ነው። ምክንያቱም ብዙ ሰዎች አንዳንዱ ወደ መዳም ቤት ይገባል ስፖንሰር አግኝተው ማለት ነው። እኔ አሁን አግኝቻለሁ፣ ግን ወደ መዳም ቤት ተመልሼ መግባት አልፈለኩም። ለምን? የውጩ ላይፍ ኢቭን እኔ ብዙ ቻንስ ነበረኝ አልተጠቀምኩበትም። አሁን ለምሳሌ ዱባይ ላይ ያሉ የውበት ሳሎኖች የአረቦች ምናምን ካስተመር ሰርቪስ ላይ እንደዛ አይነት ስራ አግኝቼ ነበር። ግን ምንድነው በወረቀት ምክንያት በዛ ምክንያት አልተሳካም ማለት ነው። ስለዚህ በውጪ ትሰሪ ነበር? ያ ስትሰሪ ገንዘብ ታገኛለሽ? አዎ። ገንዘቡን ምንድነው የምታረጊው? ልካለሁ። ለማን? ያው በራሴም ለአባቴም አባት አለኝ፣ ለሱም አንዳንዴም ለልጄም እስቲ ላኩ ልብስ ገዝታችሁ ምናምን ወይ ሳንቲም እልካለሁ። ስለዚህ እኔ ምህረት አዋጅ እንደሚመጣ አላቅም። ባቅ ኖሮ አጠራቅም ነበር። ስለማላቅ ባዶ እጄን በሆንኩበት ታይም ኢቭን እንደውም ስራ ፈትቼ ቁጭ ባልኩበት ሰዓት ነው ምህረት አዋጅ የመጣው ማለት ነው። አይ ቅድም ገንዘብ ለሚስቲም ያው ሰርተሽ ያታረግሹ ለማለት ያክል ነው። እሺ። እና እዛ ያው ወሬ ሲጀመር አንቺ ትሻኛለሽ ምናምን። እኔ ደግሞ ከሁለቱም ወገን ማዳመጥ ፈልጋለሁ። ማለት እንዴት ተለያያችሁ፣ ለምን ወደ እኔ መጣክ ምናምን ብዬ ጠየቅኩት። ምክንያቱም ኢትዮጵያ ውስጥ ብዙ ሴቶች አሉ፣ ገባህ? አረብ ሀገር ድረስ ዱባይ ድረስ የሚያስጠይቅ ምንም ነገር የለም። ስለዚህ ጠየቅኩት ቀጥታ፣ አንተ ኢትዮጵያ ውስጥ ሴቶች ብዙ ሴቶች አሉ፣ ለምን እዚህ ዱባይ አልኩት። ስለዚህ መልሱ ምንድን ነው? የሀገሬ ልጅ የሰፈሬ ልጅ ትሻኛለሽ። ስለዚህ አሳማኝ ነው። እኔ የምፈልገው ይሄን ነው። ምክንያቱም የሰውዬ ልጅ እንዳለኝ ትዳሬን እንዳፈረስኩ ያውቃል። ገባክ? እኔ ማብራራት አያስፈልገኝም። እኔ አሁን ብዙ ጊዜ የተጎዳውበት ፓርት ምንድነው? ሰው ይሸሸኛል ብዬ ስለማስብ ነው። አሁን ቲክቶክ ላይ ምን ያገባች ሴት አታግቡ ምናምን ልጅ ያላት ምናምን ስለሚባል ማን ነው የሚለው? ቲክቶክ ላይ ነው። ያው ሰዎች ናቸው። ቲክቶክ ላይ ያለ ሰው የሰውን ህይወት ይኖራል ነው አይመራም፣ ግን ተጽዕኖ አሳድሮብኛል። እኔ ራሴን ማብራራት አልችልበትም። ስለዚህ ለሱ መናገር አይጠበቅብኝም አለ። ሁሉን ነገር ያውቃል። ስለዚህ ነግረሹ ነው የሚያውቀው ወይንስ ያውቃል? ለምን ያውቃል? እኔ እንዳገባው እንደፈታውም ልጅ እንዳለኝ የሰፈር ሰው ነው። 5 ቤት ምናምን ነው ልዩነት ያለው እዛ ሀረርጌ ማለት ነው። ከዛም በቃ እዛ ዱባይም ጀስት ምንም የተለየ ነገር የለም። ይሄንን ነው ማውራት የጀመርነው ማለት ነው። እኔም ደግሞ እንደ ማንኛውም ሴት ብቸኝነት የሆነ ሰው ከጎኔ ቢኖር ደስተኛ ነኝ። ገብቷል? በጣም እዛ ይከብዳል ዱባይ ላይ ብቸኝነት። የሚያወራ ሰው ትፈልጋለህ፣ የሆነ የኔ የምትለው ሰው። ስለዚህ ተቀበልኩ ማለት ነው። ግን አንዳንዴ ያወራኛል፣ አንዳንዴ ያወራኝም። ምንም ብዙም እንዴ ይላለሁ። ለምንድን ነው የሰውዬ አንዳንዴ ያወራኛል፣
አንዳንዴ አያወራኝም። ታዲያ እኔ ያው አብሮኝ ከጎኔ ቢያንስ እንኳን በስልክ ካላወራኝ እልና ለራሴ እጠይቃለሁ። እሺ እንደገና ደግሞ ለራሴ እመልሳለሁ። ብቸኛ ባህሪው ሊሆን ይችላል ምናምን እንላለሁ ማለት ነው። ትዘጋጋላችሁ? ያ በቃ አንድ ሳምንት ጸጥ ይለኝና ሀይ ይለኛል። ሀይ በቂ አይደለም አረብ ሀገር ላለ ሰው ጌታን ነው ምልክ። ምክንያቱም በጣም የሆነ በቃ የሆነ በብቸኝነት ነው የምታሳልፈው። ስለዚህ ሀይ ለእኔ በቂ አይደለም። እኔ ደግሞ የምፈልገው ምንድን ነው በቃ በደንብ እንዲያወራኝ ምናምን። ከዛ ቆይ እስቲ አይ በቃ ልረዳው እላለሁ። ወይ ማውራት ሴት ላይ ፈልግ ይችላል ምናምን እላለሁ። ከዛም በሳምንት ደግሞ እንዴት ነሽ ይላል። እንዴት ነክ በቃ እቺ ናት። ወይ አንድ ሲያወራኝ እውነት ለመናገር ደስ ይለኛል። ዝም ሲለኝ ደግሞ ምን ሆኖ ነው ምናምን ብዬ እጨናነቃለሁ። እንደዚህ እየተባለ አትደዋወሉም ማለት? ዳይሬክትሊ ደውሎኝ አያውቅም። ዳይሬክት ደውሎልኝ በኢሞ ነው። ወይ እኔ ቪዲዮ ኮል ስደውል ወይ አያነሳም፣ ወይ ሲፈልግ እኔ ደግሞ ወይ ላላነሳ እችላለሁ። በቃ ይሄ ነው ያለው ነገር። ግን ቢሆንም ብዙ ነገር አውርተናል። አብረን እንደምንሆን ወደ ኢትዮጵያ ስመጣ ሽማግሌ እንደሚላክ፣ ምክንያቱም ተመሬት ተነስቼ ነው ሰውዬ ያመንኩት። ሽማግሌ እንደሚላክ ሰርግ ትፈልጋለህ ካልኩት እኔ ሰርግ አልፈልግም፣ አንቺ ሰርግ ከፈልግሽ እኔም አልፈልግም። ስለዚህ እንዴት ነው ያለው ነገር? በቃ የሆነ ሲምፕል ነገር አድርገን ምናምን ብሎ አብሮ መኖር ነው ይለኛል። እና በመካከል ይሄንን አውርተን ከጨረስን በኋላ እኔ ዱባይ መምጣት እፈልጋለሁ አለ። ኦኬ አንቺ ሳትመጪ? ያ ከዛ ውጪ የምታወሩት ግን በቴክስት ኢሞ ነው። በቃ ኢሞ በቪዲዮ አውርታችሁ ታውቃላችሁ? አዎ እናወራለን። በቪዲዮ ታውቃላችሁ? አውርታችሁ እየተያያችሁ? ያ እናወራለን። ያው ብዙ ጊዜም ባይሆን እናወራለን። እና ዱባይ መምጣት እፈልጋለሁ አለ። አንዴ አልኩት ዱባይ ምን ትሰራለህ አልኩት። ዱባይ በጣም ለወንዶች ከባድ ነች። አሁን እሱ የራሱ ስራ ያለው ሰው ነው እውነት ለመናገር አዳማ ላይ። ስለዚህ ዱባይ ምን ትሰራለህ አልኩት። አይ በቃ አሁን ያለውም ነገር ብዙ ምናምን አይመችም፣ ስለዚህ በመጣ ደስ ይለኛል በሹፍርና አለ። በሹፍርና አይሆንም አልኩት። እንደ አዲስ ነው ዱባይ ስትመጣ እንደ አዲስ ሹፍርና በራስ ተለማምደ ነው እንጂ የኢትዮጵያ ሹፍርና አይሰራም አልኩት። ኦኬ እስቲ ለማንኛውም ምናምናል። ከዛን የመለስኩና ጥያቄ አንተ አልኩት ዱባይ ለመምጣት እያሰብክ ነው እንዴ ካንቺ ጋር ብሬ ይሆናል የምትለው አልኩት። ስለዚህ እንዴት ነው ሊሆን የሚችለው አልኩት። ስለው አይ እኮ በቃ እኔም ስለደበረኝ ነው እኔ እመጣለሁ አልኩት። እኔ እመጣለሁ አብረን እንሰራለን አልኩት። በቃ እሺ ሀሳብሽን ተቀብያለሁ አለ። እኔም ደስ አለኝ። ገባክ? ከዛ በዚህ አማካኝነት እኔም ታያስኩ ማለት ያው እንግዲህ መምጣት ስለፈለግሽ መምጣትም ፈልጋለሁ። ግን ብፈልግም እኔ አክሽን አልወሰድኩም። ራሳቸው ነው የያዙኝ። ማለት እነኚህ ሲአይዲ የሚባል ፖሊሶች ሳይሆን ሲአይዲ የሚባሉ ማለት ነው። አሰሳ ላይ ነበሩ። አጋጣሚ እኛ ኢንፎርሜሽን የለንም። እኔ ደግሞ ትንሽ የሆነ አላርጂክ አለብኝ። እሱ ሲነሳብኝ ስራ መስራት አልችልም። ያለኝ አማራጭ ቤት ውስጥ ቁጭ ነው። የቤቱ ኤሲ ደግሞ ይጨመራል። በቃ እሽት ነው የሚያደርገኝ፣ ያመኛል። ስለዚህ ተኝቼ ባለውበት ታይም የሆነች ጓደኛችን ወጣች ከቤት ማለት ነው። አላየናትም። እኛ ስትወጣ አላየናትም። ለካ አሰሳ ላይ ናቸው። ከዛም እንትን ይጠይቋታል፣ ፓስፖርት ይጠይቋታል። ሲጠይቋት እቤት ነው ያለው ብላ ቀጥታ ይዟቸው መጣች፣ እኛ ያለንበት ማለት ነው። ከዛ አንኳኩ፣ ገቡ፣ ጠየቁን። በነገራችን ላይ እኔም ተደናግጬ ነው እንጂ እንትኔ ውስጥ ነበረ፣ ስልኬ ላይ ነበረ። ከዛ ሲጠይቁ ግራ ገባኝ። ምንም አላልኳቸውም፣ አለኝምም የለኝምም አላልኳቸውም። ከዛ በዚህ አጋጣሚ ጓደኛዬ የቤቱ አከራይ እሷ አሟታል፣ እሷን ተዋት አለቻቸው። እሷ አሟታል፣ አሁን ወስዳችኋትም እዛም ትታመማለች፣ አትውሰዷት አለቻቸው። አይ በቃ ለጥያቄ ብቻ ነው የምንፈልጋቸው ይመለሳሉ አሉ ማለት ነው። ከዛ ልባችን ደነገጠ። ወሰዱን እስር ቤት ማለት ነው። እዛ ገባን። አንድ 5 ቀን ምናምን ቆየን። የመጀመሪያው ማለት ነው ቅጣት ይመስለኛል። ከዛ ደግሞ ወደ ሌላ ክላስ አሸጋገሩ ማለት ነው። ሌላ ክላስ አሸጋገሩ። ትንሽ ቀን ቆየና 20 ቀን ቆየን። እውነት ለመናገር 20 ቀኑ ማለት ነው 20 ዓመት ነው ለእኔ በሰዓቱ። ከባድ ነበር በጣም። እዛ እግዚአብሔር ረዳን፣ ወደ ሀገር ቤት መጣም ማለት ነው። ከዛ ሀገር ቤት ስንመጣ ደግሞ ማንም አያውቅም እኔ መምጣቴን መያዜን ማንም አያውቅም።
እሱም አያውቅም መያዝሽን አያውቅም። ኢቨን እንዲያውም መልእክት ገባልኝ ልክ ኤርፖርት ላይ ሃይ ምናምን የሆነ ፒክቸሮች ልኮልኝ ገባልኝ። እያሰብኩትም ነበር ይሄን ያው ይደውሉልኝ ይሆን ቴክስት አድርግቶልኝ ይሆን። ልክ ኤርፖርት ስገባ ስልኬን እንትን ስለው ገባ። ሃይ እንዴት ነህ ምናምን አልኩት። ምንም ሌላ ነገር አላወራሁት። ታዛን ስልክ ደወልኩኝ። ምክንያቱም እኔ አዳማ ያው ተከራይቼ ነው የምኖረው። ስለዚህ ወደ ዱባይ ሲሄድ ያን ቤት ለቅቄዋለሁ። መግቢያ የለኝም ማለት ነው። እህቴ ደግሞ ሌላ ሀገር ነች ያለችው። ቤተሰብ ደግሞ ሀረር ነው። አሁን ከአዲስ አበባ ተነስታ ሀረርጌ አደርስም ባድቀ ወይ አድረ ነው። እኔ ደግሞ እዛ መሄድም አልፈለኩም። ትንሽ ጎስቆሎ ብዬ ነበረ እስር ቤት ምናምን ስለነበረ እሱንም ደግሞ ላገኘው ፈለኩ። ፈራው በዚህ ኮንዲሽን አይቶ ከደበርኩት ምናምን። ይሄ የኔ አስተሳሰብ ነው እንግዲህ ላይሆንም ይችላል። ታዛን ስልክ ደወልኩ። አክስቴ ላይ ስደውል አይነሳም፣ ሲስተር ላይ ስደውል አይነሳም። በቃ ጨነቀኝ። እውነት እግዚአብሔርን በዛን ሰዓት ማለት ነው ተመልሳችሁ ወደ ዱባይ ሂዱ ቢባል ሄዳለሁ። ምክንያቱም ይቀበለኝ አጣው። ከዛ ኤርፖርት ሌሊት 10 ሰዓት ነበር የገባ ነው። እስከ 4 ሰዓት ቁጭ አልኩ። ከዛ መጨረሻ ላይ የአክስቴ ቤት ሞጆ የት አካባቢ እንደሆነ አላቅም እንጂ ሞጆ እንደሆነች አውቃለሁ። እሺ እስቲ እስከ ቃሊቲ ድረስ ልሞክር አልኩ። እስከ ቃሊቲ ድረስ ሞከርኩ። እንግዲህ ከኤርፖርት ወጥቼ ማለት ነው። ምንም ስልክ አይሰራም። ታዛም በቃ እንደውም ኤርፖርት ላይ ማረሳው ጓደኛዬ አበባ ይሰጣል ከሌላ ሀገር ሰው ሲመጣ። ለሰው ሲሰጡ አይታ እኛ እንኳን አንድ አበባ የሚሰጠን እንጣ አለች። እኛ ታዲያ መምጣታችን ማን ያውቃል ምናምን አልኳት። ነይ እንሂድ አልኳት ተያይዘን አክስቴ ጋር። እሷም ይቀበላት አታ ማለት ነው። ስለዚህ ምን አሰብኩኝ፣ ስልክ ካልተነሳ አዳማ አውቀዋለሁ ሀገሬ ነው ኖሬበታል። ስለዚህ እዛ ሂጅ አልጋ ይዛለሁ ብዬ ለራሴ ወሰንኩና ጥንጥዬ ሻንጣ ይዤ ነበረ። ራይዶቹን ስጠይቅ 2000 ብር አሉ። ወይ ጉዴ ያልኩኝ። አሁን 2000 ብር ከየት ነው የሚመጣው? ምክንያቱም ትንሽ 100 ብር ምናምን መነዘርኳት። ኤርፖርት ላይ ድርሃም ነበረችኝ። ከዛን በቃ ያችን አስመነዘርኩና ወጣሁኝ ከኤርፖርት። እንዳልኩ 2000 ብር አሉኝ። ምንም ማድረግ አልችልም። 2000 ብር መክፈል አልችልም። ዝም ብዬ በስካይላይት ጋር ወርታች ወረድኩና ቃሊቲ ያስኩኝ ማለት ነው። ቃሊቲ ይዤ ከዛን ከቃሊቲ ወደ አዳማ። ስልክ አይነሳም። አዳማ መጣሁ። አዳማ በጣም ተቀያይራለች። ኮሪደር ልማቱ በቃ ጠፍቷል። ኦልሬዲ እኔ ጠፋብኝ፣ ግራ ገቡ። ከዛ የሆነ ሰው እየጠየቅኩት አልጋ ምናምን እያዝ ምናምን ስለው በዚህ ጋር አለኝ። ከዛው ገባውና ስጠይቅ መታወቂያ ለካ ያስፈልጋል። እኔ ደግሞ ምንም መረጃ የለኝም። ግራ ገባኝ። አሁን እንዴት ነው ማለት? ጓደኛሽስ? አልደወልኩም። ኖ ራች አብራሽ እሷ ቀረች፣ ኤርፖርት ላይ ቀረች። በቃ አብርሽ አልሄድም አለች። ስለዛ እኔ ቀጥታ ያው እንዳልኩ አዳማ ገባው። የመጀመሪያውን አላገኘውም መታወቂያ ስለሌለኝ። ስለዚህ ቆምኩና ሰው ጠየቅኩ። በእናታችሁ አለመታወቂያ አንድ ቀን እንኳን የሚያሳድር ሰው አታውቁም አልኩ። እስቲ እዛ ጋር ጠይቄ ያሉኝ። እሺ ብዬ ሄድኩ። ከዛን እነሱ ተቀበሉኝ ማለት ነው። ስለመታወቂያ ምናምን አላወሩኝም። ብር ከፈልኩ። ምንም ነገር አላሉኝም። ገባው፣ ቀይን አስቀመጥኩ። ትንሽ ጎስቆልቆል ብዬ ነበረ ባለችኝ ብር። ያው እንግዲህ ራሴን ትሪት ማድረግ ጀመርኩ። ፀጉር ቤት ሄድኩ። አንዳንድ ነገር መግዛት ነበረብኝ። ገዛው። ከዛ እንዴት ነው ማገኛቸው? በቃ ተበሳጭ። አውቀውም መሰለኝ ግራ ገባኝ። ማለት በዛን ታይም ስልክ አለመነሳት ማለት ከባድ ነው። ገባ ግራ ገባኝ። እና የሆነ ሰውዬ ነበረ ጀስት በጣም ቤስት ፍሬንዴ ያወራኛል እዚህ ማቀው እና ለካ እሱ ያውቃል እኔ እንደተያዝኩ። እኔ ምንም ማቀው ነገር በኋላ ሲነግረኝ እንደተያዝኩ ምን እንዳልኩ ምን ሁሉ ነገር ያውቃል። ያው የሆነ ውስብስብ ያለ ነገር ነው። እኔም ግራ ገብቶኝ በኋላ ነው ያስረዳኝ። ስለዚህ በቃ በኢሞ ገብቼ ላውራው አልኩ። ምክንያቱም በኢሞ እናውራ ነበረ። ልክ ሳውራው ዌልካም ምናምን አለኝ። እንዴት ምናምን በቃ ሳገኝሽ ነግርሻለሁ ሁሉን ነገር የነሻለኝ። እዚህ አካባቢ ነኝ ምናምን የቤተሰቦቼ አይፈልጉኝም፣ ስልክ አያነሱም። ወዴት ልግባ? ተመልሼ መሄድ ብችል እሄዳለሁ አልኩት። አይ ቆይ ተረጋጊ፣ ለማንኛውም እኔ መጣሁ አለ። ሲም ይዞልኝ መጣ። አወራኝ። ተረጋጊ፣ ቤተሰቦችሽ አይጠሉሽም፣ መምጣትሽን አለመምጣትሽን በምን ያውቃሉ? ለማንኛውም እንደውልላቸው በእኔ ስልክ። አሁን በዚህን ሰዓት መሽቷል፣ ነገ ትደውላለህ ወይንም ቃልኩት።
ሲምም ሰጠኝ ማለት ነው። ከዛ እንደዛው ነጋ ማለት እሱም ሄደ። አደርኩ አንድ ቀን ሆቴል። ጠዋት ቀድሞ ለእኔ ደወለልኝና በሰጠኝ ሲም ያለውን ነገር በቃ አሁን ደውልላታለሁ አለ ለሲስተር ማለት ነው። ከዛ ደወለላት ለሲስተር። ደነገጠች፣ አላመነችም። ያው እንደውም ከፈለገች አገኛት ያው ሲሟ ምናምን አላት። አለቀሰች፣ አበደች ምናምን። ከዛን ተመልሼ እኔ አንድ ቀን አድሬያለሁ አላልኩም አዳማ ሞጆ መጣው ማለት ነው። አጋጣሚ ደግሞ እሷ ሞጆ ነበረች አክስታችን ልትጠይቅ ከሌላ ሀገር መጣ። ስለዚህ አጋጣሚው ገጠመና ተገናኘም ማለት ነው። ከዛን ያው ትንሽ ቆየው እዛ ሞጆ ማለት ነው መጥቼ ማለት ነው ከአዳማ። ይሄ ማን ነው የፍቅር ምናምን ያልሽው? አላወራሁትም እስካሁን አላወራሁትም። መምጣትሽንም አያውቅም። ከዛን ሁለት ልብ ሆንኩ። ልንገረው አልንገረው? ያውቃሉ፣ እህቴ በተለይ ታውቃለች ሁሉን ነገር። ልንገረው አልኳት። አዎ ንገሪው፣ መምጣትሽን ንገሪው፣ አሳውቂው። ድንገት አስፋልት ላይ ካየሽ ይደብረዋል ምናምን። አይ ሁኔታው እኔ እንጃ፣ እኔ የሚፈልገኝ አይመስለኝም ማለት ሳየው ስረዳው የሆነ ያዝ ለቀቅ ነው። ምን ብዬ ያሉ ማንኛውም ከራስሽ ላይ አውርጂ ንገሪው ያሉኝ። ይሄን ያሉኝ የዕለት ሁለት ሳይሆን በሚቀጥለው 3 ቀን ምናምን ማለት ነው። አይ እባክሽ አሁን ትንሽ ጎስቆልቆል ብያለሁ፣ ትንሽ ራሴን ትሪት አድርግቼ ከዛ በኋላ ቢያየኝም አልኳት ስላት ችግር የለውም አንቺን ከወደድሽ ተጎሳቆልሽ አልተጎሳቆልሽ ምንድነው ችግሩ አለች። እሺ አልኩና ደወልኩለት። ደነገጠ ማለት አላመነም። እርግጠኛ ነሽ አለኝ። አዎ መጥቻለሁ አልኩት። እና ስትመጪ ለምን ተቀበለኝ ብለሽ አልደወልሽም አለኝ። አይ በቃ መልስ የለኝም ገብቷል። አሁን እኔ ሳገኘው ነው ላስረዳው የምችለው። አይ በቃ ያው አጋጣሚ ነው ሳገኝክ ምናምን አወራካለሁ አልኩት። እና ታዲያ አሁን የት ነሽ ምናምን አለኝ። አሁን እኔ ሞጆ ነኝ ግን ሰሞኑን ወደ ሲስተር ጋር ልሄድ ነው፣ ትንሽ ቆይቼ እመጣለሁ። ኧረ አለኝ። በቃ እሺ እደውልልሻለሁ አለኝ ማለት ነው። አለቀ፣ ተዘጋ ስልኩ። እኔም ተነስቼ ሄድኩኝ ወደ ሲስተር ጋር ሌላ ቦታ ስለሆነች ማለት ነው። አልደወለልኝም። ጠብቃለሁ አልደወለልኝም ማለት በጣም ሼም ነው። ከዛ አልደወለልኝም። ከዛ ደወልኩለት መልሼ ደወልኩለትና እንዴ አንተ አልኩት ቶ ሌላው ሲቀር አልኩት እንደ ሀገር ልጅ እንደ ሰፈር ልጅ እንኳን ደህና መጣሽ እንኳን አይባልም አልኩት። አይ ስትመጪ እንኳን ለምን አልደወልሽልኝ ምናምን አለ። በቃ እሱ ሌላ ታሪክ ነው፣ ስመጣ እነግርሃለሁ ብያለሁ ስንገናኝ ቢያንስ እንኳን አልኩት። ምንም አላወራኝም። ተናደርኩ። ከዛ ከራሴ ጋር አወራሁ። አሁን ምን ይባላል አልኩ። ይሄ ሰውዬ አይፈልገኝም ወይንስ ምንድነው ያነሰኝ አልኩ። እውነት ለመናገር ጌታ ምንድነው ያነሰኝ? ራሱ ነው ወደ እኔ ህይወት የመጣው፣ ራሱ ነው አብሬሽ ሆናለሁ ያለው። ስለዚህ ምንድነው የጎደለኝ ምናምን ብዬ ራሴን መጠየቅ ጀመርኩ። ከዛ ለእህቴ ነገርኳት። እኔ አልደብቃትም እህቴን በዚህ ሪሌሽንሺፕ እንዳለ ታውቃለች። ከዛ እህቴ እኔ እንጃ አለች፣ ይሄ ነገር ግን አልጣመኝም አለችኝ። አይ እኔ እንጃ ምናልባት ስለደበረ ይሆን ወደዚህ ስለመጣው አልኳት። አይ አይደለም አለች። ግን ለማንኛውም እኔ በአንቺ ሀሳብ አልጫንሽም፣ አንቺ የምታረጊውን አድርጊ አለች። በቃ ውስጤ ሰላም አጣ። ምንድነው እንዴት ማለት ተው አሁን ፍቅሩን ግን እኔ ተይዤ ኢቭን ታምሜ ነው የመጣሁት ማለት ስያዝ ታምሜ ያለሁ እስር ቤት ውስጥም ትንሽም ታምሜ ያለሁ ገባ። በጣም የሆነ ተጨማመረብኝ። ያ ሁላ ነገር የሆነበት ሰው እንኳን ደህና መጣሽ በቂ ነው፣ ሌላው ትርፍ ነው። አንድ ቀን አሰብኩ፣ አወጣውና ደወልኩለት። ያው ሴቶች አያስችለንም ታውቂያለሽ። እሺ ከዛ ደወልኩለት። አሁን ዛሬ በስርዓቱ አወራኝ። አይ እኔ ዱባይ ልሄድ ሲሆን ዱባይ ልሄድ ስለመጣሽ ነው አለኝ። ሲለኝ እንዴ አልኩት፣ ይሄ የዱባይ ምዕራፍ ተዘግቶ የለ እንዴ አልኩት። ይሄ የዱባይ ምዕራፍ እኮ ተዘግቷል። አሁን እኔ ስለመጣው ለመሸሽ ነው እንዴ ዱባይ ሊሄድ ስል ነው የመጣሽው የምትለው አልኩት። አዲስ ሀሳብ መጣ ማለት ነው። የዱባይ ርዕስ ተዘግቷል እንግዲህ እዛው ሆኜ ገባክ ስለው ይሄ ሁሉ በአካል ሳትገናኙ ነው ይሄን የምታውቁት? አዎ ስልክ ነው ይሄ ሁሉ እዛው እህቴ ጋር ሆኜ ማለት ነው። ምናልባት ቀድመሽ ስላልነገርሽ ተቀይሞሽ ይሆን? አይ አይመስለኝም። አሁን ታሪኩን ልመጣልሽ ነው። አይመስለኝም። ከዛ
በቃ ምንድነው ሐሳብህ? አትፈልግም ከኔ ጋር? እፈልጋለሁ ግን ተገናኝተን እናውራለን። አይ ተገናኝተን ማውራት አያስፈልገንም፣ ምክንያቱም ዱባይ ሄዳለሁ ያልክ ዱባይ ርዕስ ተዘግቷል። ዱባይ ሄዳለሁ ያልክ ሰውዬ አሁን እኔ ስለመጣሁ ነው ወይ? እኔም እኮ አስቤበታለሁ። ድንገት ነው የመጣሁት። አግኝቼ አወራሃለሁ ብያለሁ። ስለዚህ ሐሳብን ለምንድን ነው የምትቀያይረው አልኩኝ ማለት ነው። እዛ ይሄን ሳውራ እህቴ ትሰማለች። ከዛ እህቴ ጠራችኝ። ምንድነው አልኳት። ይሄ ሰውዬ ይቅርብሻለች። ምክንያቱም ዱባይ ሄዳለሁ ብሎ ያለች ሰውዬ ለአንቺ ፍላጎት ቢኖረው በስርዓት ይደውልልሻል። ስለዚህ እኔ አልጣመኝም፣ ይቅርብሻለች። አይ ቆይ እስቲ ለማንኛውም ሌው አልኳት። ለሷ ነው እንደዚህ ያልኳት። ከዛ ለራሴ ደወልኩና እኔ ይቅርብኝ አልኩት። በቃ እንደዚህ ነው ቃል በቃል እኔ ይቅርብኝ፣ በቃ ካንተ ጋር ያለኝ ነገር ይቅርብኝ። አንደኛ ሐሳብን 10 ጊዜ የምትቀያየሩ ተገናኝተን ማውራት አያስፈልገንም፣ ይቅርብኝ ብዬ እሺ በቃ ምንም መልስ አልሰጠኝም። እሺ በቃ ብቻ ብሎ ይሄም ፋይል ዘጋው ማለት ነው። ስለዚህ እኔም ይሄ ሰውዬ በቃ ከህይወት ይወጣል ብዬ የራሴን ህይወት ቀጠልኩ። ምን ያህል ጊዜ ነው? ጀስት በቃ ንግግር ነው ኖ አይደለም። እዛም ያለሽ ጀምሮ 1 አመት እንደው ምን ያህል ጊዜ አውርታችኋል? 1 አመት። እሺ 1 አመት አውርታችኋል። አውርተናል። ከ1 አመት ውስጥ ስለ ፍቅር ማለት ጀስት ስለ አብሮ መኖር ወደፊት ባልና ሚስት ስለመሆን ምን ያህል ጊዜ አውርታችሁ? እኔ ማውራት ፈልጋለሁ። እውነት ለመናገር ያው ሴት ልጅ አይደለሁኝም። ወደፊት የማገባው ሰው ምን ያህል ፍላጎት ከኔ ጋር እንዳለ ያለውን ነገር በነገሮች መጠየቅ ፈልጋለሁ። ግን አንዴ አውርተናል አይደል እንዴ 10 ማውራት አለብን በዚህ ርዕስ ይለኛል። በቃ ይሄን ነው የሚለኝ እና እኔ የሆነ አልዋጥልሽም አለኝ። እንደ ፍቅረኛ ማለት እንደ ባልና ወደፊት ባልና ሚስት እንደሚሆን ሰው እዛ ያለሽ እንደ ፍቅረኛ አውርታችሁ ታውቃላችሁ? ማለት ፍቅር ተገላልጻችሁ ማለት ነው ወይስ እቅድ ብቻ አስቀምጣችሁ በቃ በቃ ስትመጪ አገባሻለሁ ስመጣ አገባሃለሁ አይነት ወሬ ነው ጨዋታችሁ? ወይንስ እንደው በትክክሉ መቼም ሰው እኮ ውጭ ሀገር ሆኖ የትም በአረብ ሀገርም አሜሪካም የትም ያሉ ሰዎች እዚህ ካሉ ሰዎች ጋር የፍቅር ግንኙነት ይጀምራሉ፣ ስለ ፍቅር ያወራሉ፣ ይነጋገራሉ፣ ውሏቸውን፣ ምሽታቸውን፣ የሚገጥማቸውን ገጠመኝ በሙሉ ዲቴይል ያወራሉ። እንግዲህ እናንተ እንደዛ አላችሁ ወይስ ቁርጥ ጥጥር ምጥና ያለ ነገር ነው? የለም። እኔ ማውራት ስፈልገው እሱ ወይ ልተኛ ነው ይላል። በቃ ሊያወራኝ ፍቃደኛ አይደለም። ይሄንን ማውራት እንዳለብን እኮ አውቃለሁ፣ ግን ሊያወራኝ ፍቃደኛ አይደለም። ይሁን ቁርጥ ያደርጋል። እኔ ለማውራት ስፈልግ እሱ ይቆርጣል። ከዛ የዛኔ እንዲያውም እኔ አልኩክ እኮ የሆነ ብቸኝነት ይሰማኛል። እንዴ ይሄ ሰው ምንድነው አላማው? ለምንስ እንደዚህ ያለኝ? በጣም ብዙ ጊዜ በራሴ ጥያቄ ውስጥ ገባለሁ። ግን በቃ ምንም ማድረግ አልችልም። ወይ ኢትዮጵያ ሲሄድ ነገሮች ይስተካከላል ብዬ ነው ማስበው፣ ወይ ደግሞ ባህሪ ይሆናል ብዬ አስባለሁ። ስለዚህ እኔ በዚህ ሁላ ነገር ውስጥ ነው እንግዲህ ተይዤ የመጣሁት። ገባክ? የሆነ በቃ አልጥምሽ ብሎኛል፣ እዛም አልጥምሽ ብሎኛል እውነት ለመናገር። እሺ አይ በቃ እንለያይ ሳንገናኝም ስትዩ እሺ ብሎ ዘጋ። ፋይል ተዘጋ። ያ በቃ እኔ ራሴን ህይወት ጀመርኩኝ ማለት ነው። ያው እዛ ነው ይሄ ማለት እንግዲህ ከመጣሽ ነው። ከመጣው ስንት ጊዜ ነው ያልሽኝ? አሁን ይኸውልህ መቼ መሰልክ አሁን በፈረንጆቹ ይቅርብኝና ይሄ የሰኔ ጾም የለም የሰኔ ጾም ማለት ሊገባ 10 ቀን ሲቀረው ነው የመጣሁት። ስለዚህ አሁን 7 ወር አይሆነኝም ከመጣሁ። የሰኔ ጾም ማለት ነው 7 ወር ያልፈኛል። ከመስከረም እስከ አሁን እንኳን እስከ የካቲት 6 ወር ነው። ስለዚህ 7 ወር ሐምሌና ነሐሴ 2 ወር አለ 8 ወር እንደዛ ይሆነኛልና ስለዚህ እህቴም ደስ አላት። በቃ እንደውም ይሻልሻል አንቺ ያለውን እግዚአብሔር እኔ እዚሁ ድርሻለሁ አለች። አይ የመዳር የባል መስሎሽ ነው በቃ ቢያንስ ይሄን ሰውዬ ስለማውቀው ትንሽ ደግሞ ሆነን ለመናገር ስሜት አለኝ ለሱ ያው ስለማውቀው ነው መሰለኝ ማለት በቃ። ከዛ ፌስቡክን ላይ የማያወራኝም ኢሞም አይደውልም እኔም አልደውልም ምንም በቃ ቀጥታ ምንም ጸጥ አለ። ከዛ አንዳንዴ የሆነ የፍቅር ነኮች ይልክልኛል በኤፍቢ እና ስቅና ጸጥ እላለሁ። ቴክስት ያደርግልኛል። ከዛ በኋላ ነገሮቹን ከጨረስን በኋላ በቃ ዘግተናል እኮ ይቅርብኝ እሱም እሺ ብሎ ማለት ነው። እዛ እኔ እዛ ያለኝን ቆይታ ጨርሼ ተመለስኩኝ ወደ ሞጆ ማለት ነው። ከዛ ሞጆም ሆኜ ቴክስት ያደርግልኛል እንትን ይልክልኛል ይሄ ቪዲዮ የፍቅር ነኮች። ከዛ ለጓደኛዬ እነግራታለሁ። አንድ ጓደኛ ያለች እንደዚህ ላከ አይ እያታለልሽ ነው አለች። እያታለልሽ ይሄ ሰውዬ ጭራሽ ላንቺ የሚሆን አይደለም ይቅርብሽ አለችኝ።
አይ እኔ እኮ አይደለም ያልኩት ራሱ ነው የሚልከው። ያው ደግሞ እውነት ለመናገር ሆድህን ያባባሃል ማለት ከምትወደው ሰው እንደዛ አይነት ነገር ሲላክ ትንሽ ቦጭ ትላለህ። ምንም ብትወስንም ወደ ኋላ አፍቅረሽው ነበር? ያው ወደዋለሁ እኔ አሁንም ወደዋለሁ እውነት ለመናገር። ምናልባት እንደው አንድ ጥያቄ ብትመልሽልኝ በጣም ደስ የሚለኝ ነገር አለ። አንቺ ላይ ብቻ ሳይሆን ሌሎች ሴቶችም ላይ ይሄን ሐሳብ ስለሰማሁት ስለ አንድ ወንድ ባህሪ ይሰማሉ። አሁን ቅድም አንቺ ምን አልሽኝ? ይሄ ልጅ በጣም ሴቶች ላይ ያረጋም ብዙ ሴቶች ጋር ይሄዳል የሚል ነገር ሰማለሁ። ጥሩ አልነበረም ስሙ። ይሄንን ያቅ ነበር አልሽኝ። ይሄንን እያወቅሽ መግባት ማለት ከምን አንጻር ነው? አሁን እኔ ግልጽ አይሆንልኝም። ሌሎች ያንቺ ብቻ ሳይሆን የሌሎች ሰዎችም ታሪክ ነው። ከዚህ ሰውዬ ጋር እንዴት በቃ አውቃለሁ አውቅ ነበር እኮ በጣም ብዙ ሴቶች ጋር እንትን እንደሚል ግን በቃ አላውቅም ይሉኛል አንዳንዶቹ። እና አሁን አንቺ እያወቅሽ ነው አይደለ? ይሄን ስም ሰምቻለሁ ብለሽኛል። በአንዲት ሴት እንትን አይልም ብዙ ሴቶች ጋር ይሄዳል የሚለውን ነገር ሰምቻለሁ ብለሽኛል። ታዲያ እንደዛ አይነትን ሰው ወደ ህይወትሽ ለማስገባት ስትፈልጊ ራስሽ ያሳመነሽ ነገር ምንድን ነው? ኦኬ ጥሩ ጥያቄ። እጠይቀው ነበር እንደዚህ ይሉሃል እኮ ስለ ይሄ ወሬ ነው በአፈ ታሪክ ነው እንደዛ ታምኛለሽ ይለኛል። የእውነት ብዙ ጊዜ ጠይቄዋለሁ። አንቺም እንደዛ ነው የምታስበኝ? ልክ እኮ ውስጤን መተሽ ከጎኔ ያለሽ ይመስላል። በቃ ስለዚህ ወደዋለሁ። ለምንድን ነው እቀበለዋለሁ። ከባድ ነው መውደድ። ከዛም በቃ ቴክስቶች ይልኩልኛል። በቃ ሆዴን ብርብር የሚያደርግ ነገር እውነት ለመናገር ኢቭን እንዲያውም እዛ ያለኝን ቆይታ እነሱ 2 ወር 3 ወር ትቆያለሽ። በቃ ነገሮች እስኪረጋጉ አይምሮሽን ሁሉ ነገር በጣም እየተንከባከቡኝ ነበር። አላስችል ብሎኝ እሱ አዳማ ስላለ እኔ ሞጆ መጣሁ ማለት ነው። በቃ እሱን ለማግኘት ሌላ ምንም ፐርፐዝ የለኝም። አሩጦ ያመጣኝ ነገር ማለት ነው። ተቀጣጥራችሁ ነው? አልተቀጣጠርንም። በቃ ቢያንስ አቅራቢያው ልሆን ባልፈልገውም ያቺ ነገሮች እኮ ነው ያቺ ቴክስት ያቺ ቪዲዮ ምናምን የሚልካት ልቤን እንትን አለኝ። ገብቷል። እንደገና ደግሞ ስመጣም ብቸኛ ነኝ። ጀስት ፈታ ማለት እፈልጋለሁ። ሶሪ ከሱ ጋር ማሳለፍ እና በቃ ነገርኳት። ታወራኛለች። በጣም ቤስት ጓደኛዬ ናትና ይቅርብሽ እኔ ምንም አልጣ ይሄ ሰውዬ አታላይ ነው እንዳይጫወትብሽ አለች። ማለት የሚጫወቱብኝ ነው ህፃን ልጅ ነኝ እንዴ ጎትቶ ነው እንዴ ምናምን አልኳት። አይ ተናግሬያለሁ አለች። ከዛን በቃ ቴክስት መመለስ ጀመርኩኝ። መጀመሪያ ዝም ያልኩት ልጅ ምንድነው ንቀት ነው ቴክስት የምትመልሹ? ምን አይ እኮ ጨርሰናል እኮ በቃ ምንድነው እሱ ምናምን ብሎ ያው የሴትን ሳይኮ ያውቃል ይመስለኛልና ያቺ ነገር እኔን ወደ ኋላ መለስቺ ማውራት ጀመርኩ ምናምን። ከዛን እኔ ደግሞ ያው ግዴታ ቤት መከራየት ስለነበረ ቢሆን ብቻ ነገሮቹ ቶሎ ነው የሆኑት። አዳማ ቤት ፈለኩና ተከራየው ማለት ነው። ተከራይቼ እንኳን ወር አልሆነኝም እንደዚህ ማውራት ስንጀምር ማለት ነው። ግን እንደገባው ምናምን አልነገርኩትም። እሱ እዛ እንዳለው ነው የሚያውቀው። እኔ አዳማ መጥቻለሁ አልኩት። ስለዚህ እንገናኛ አለኝ። አዳማ ከመጣሽ ተገናኝተን እናውራ። ለምንድነው ተገናኝተን የምናወራው? በቃ ለቁም ነገር። አንተ ቁም ነገር ታውቃለህ ካልኩት እንዴት አላውቅም። እንዴት ነው እንደዚህ የምታስቢው? ቢያንስ ተገናኝተን እናውራና ያለውን ነገር እናስተካክል። እሺ ግን አሁን ወደ ሀገር ሄዴ ነው አባቴ ጋር ስመለስ አልኩት። እሺ ያለ ማለት ነው። ከዛ በዚህ አጋጣሚ ሄድኩና እሱ ደግሞ ወንድሙ ሞተ ማለት ነው። ወንድሙ ሲሞት እሱም ወደኛ ሀገር መጣ ማለት ነው። ከዛ ደወልኩለት ቀጥታ ማለት መጀመሪያ ቴክስት ነው ምናምን እንዴት ነው እንግዲህ እግዚአብሔር ያጽና ምናምን አልኩት። እንግዲህ እሺ ምናምን አለ። ታዲያ ለምን አትመጭም እኛ ጋር አለ። ለቅሶ ቤት አይ እፈራለሁ። አንቺ ደግሞ ለምን ትፈሪያለሽ? ጀስት በቃ እንገናኛለን። አይ ወደ አዳማ ስትመለስ ምናምን አልኩት ማለት ነው። ከዛን እሺ ተባባልን። እኔም ወደ ሀገር የመጣው እሱንም ሀዘን ጨርሶ መጣ ማለት ነው። እንግዲህ ተገናኝተን የምናወራው ወይ ስለ ትዳር ስላለው ነገር ነው። ገባ የምናወራው ሌላ ምንም ነገር እኔ የሚያሰብኩት ነገር የለም። አላቅም የሱን ግምት። እዛ ሀዘኑን ጨርሶ መጣ። ደወለልኝ። ስለ ትዳር እናወራለን ተባብለን ነው። ቀጥታ መጣ ፒክ አደረገኝ። እኔ ከተከራየሁበት ቤት ማለት ነው። ወሰደኝ። ሰዓቱ ትንሽ መሸት ብሎ ነበር። እሱ ደግሞ የሚኖርበት ሰፈር ትንሽ
ወጣ ያለ ነው። ባጃጅ ምናምን የለም። በቃ እንደዚህ የራስ መኪና ምናምን ካልሆነ ባጃጅ ከ12 ሰዓት በኋላ ያለ አይመስለኝም እኔ አሁን ላይ ስረዳ። ይህን ሁሉ ግን ከዚህ በፊት ስታወሩ የነበረው በአካል አልተገናኘሽም? አልተገናኘን። አሁን እንግዲህ ከስንት ዓመት በኋላ በአካል ልንገናኝ ነው። ከብዙ ዓመት በኋላ። አዎ ድሮ እኔ ከአዳማ ሳልወጣ በፊት ነበረ። አሁን ከስንት ዓመት በኋላ በአካል ልንገናኝ ነው ማለት ነው ከዱባይ መልስ። ከዛ መጣ ሰፈር ደንገዝገዝ ብሏል። እኔ እዛው ሰፈር የሚያወራኝ ነበር የመሰለኝ ገባክ። ከዛ ሰፈር ወሰደኝ እነሱ ሰፈር። ለምን እዚህ ሰፈር ምናምን መጣን አልኩት። አይ በቃ እናወራለን እዚህ የሚመች ቦታ ነው ምናምን አለኝ። እሺ አልኩኝ። ሄድን። የሆነ ካፌ ነገር ነው ቁጭ አለን። የሚጠጣ ምናምን ይሄ ጠጭ ምናምን ያልጠጣም አልኩት። ምክንያቱም ላወራ ነው የሄድኩት። እኔ ያው እስከዛን ሰዓት የማውቀው ስለ ትዳር እንደሚወራ ነው የማውቀው ገባክ። ከዛ የሆነ መጠጥ አልጠጣም፣ እራት አልበላም። በቃ ስለ ትዳር ልናወራ። እሱ ምንም ስለ ትዳር የሚያወራ ሰው አይደለም። ሌላ ነገር ያወራ። እንዴ አሁን የመጣሁት ስለ ትዳር ልናወራ ነው አይደል ያለውን ነገር። ስለዚህ የምታወራው ሌላ ነገር ምንድን ነው? አይ ከትዳር በፊት ፍቅር ይቀድማል አለኝ። እኔ የምሬ ነው ምልክ ዛሬም ነገም ይሄ ሰውዬ ለፍቅር ቢለኝ በፍጹም አልቀርበውም። የምሬ ነው በፍቅር። አሁን አንዳንድ ሰው ሳንግባባ ምናምን ይላል ነው በቃ ያቀኛል፣ አውቀዋለሁ። የኔ አስተሳሰብ ነው ወይ ሮንግ ሊሆን ይችላል አላውቅም። ገብቷል። ትዳር እንደዚህ ነው እንደሚመሰረት አይደለም፣ ግን ጊዜ ማባከን አልፈልግም ከሱ ጋር ገብቷል። በቃ አውርተናል፣ ያለውን ነገር እዛ ዱባይ ሆኜ አውርተናል ብዬ ነው ማስበው። እሺ ፍቅሩም ይሁን ብዬ ለዛው ማውራት ብቻውን ደግሞም ሳይሆን ማውራትም በስልክ አይ ቲንክ እንደውም ያወራችሁት ከዛ ከስንት አንድ ያልሽኝ እንግዲህ ቪዲዮ ኮል ሶ ይሄንን ትረስት አድርጎ ኢሚዲየትሊ ወደ ትዳር መግባት አሪፍ ነው አይደለም? ትክክል ከሆነክ ከዛ ሀክሴፕ ታረኩሽ ይሄ ሰውዬ እውነቱንም ሊሆን ይችላል ብዬ ማለት ነው። ከዛ መሸ በቃ ማለት ስለ ትዳሩ ሳጨርስ መሸ ማለት ነው። ኦልሬዲ በቃ ስለመሸ አደርኩኝ። ምንም አማራጭ የለኝም። መመለስ አልችልም፣ ሊመልሰኝ አልችልም። ወደ ሰፈር ደግሞ አይመልሰኝም በዛን ሰዓት። ስለዚህ መሸ አደርኩኝ ማለት ነው ከሱ ጋር ያ ግን ለዛ አልነበረም የሄድኩት። በቃ የሰውዬ ስለምወደው ምንም ማድረግ አልቻልኩም። በቃ ያው እኔ እስከ ዛሬ ያስቀኛል ማለት እጠይቃለሁ ለምን እንደዚህ ሆነ እኔ እኮ ምናምን በቃ ችግር የለውም አብረን አይደለም ቤት ያደርሰኝ ማለት ትቺ ነበር ብየዋለሁ። ምን አስፈራሽ? ያው አሁን እዚህ ጋር አላወራውም። ምን አስፈራሽ? ያው ብዙ ነገሮች አሉ። እኔ ስለዚህ ሆቴል ነው ያደርሽው? እሱ ቤት ነው እሱ ቤት ነው ዳ ሰው አለ ምናምን ብሎኝ ነበረ። እዛ ሴት ሰው አልነበረም። ግን በቃ ሆነ ገባክ። አሁን ለምን ሆነ ምናምን ማለት አልችልም። ስለዚህ ቀጠለ ማለት ነው። መገናኘት ጀመረን፣ ግን ምንም ወሬ የለም። እሺ ችግር የለውም ምን አስቸኮለሽ ይለኛል። አይ እኔ እኮ ትዳር አሁን እንጋባ አይደለም የምለው፣ ቢያንስ እንደ ፍቅረኛ አብረኸኝ ጊዜ ስጠኝ ነው። በቃ ብዙ ጊዜ እኔ የምለው ፖይንት ይሄ ነው፣ ጊዜ ስጠኝ። አይ ነው እኔ ሮንግ ነው ገብቷል። ዳይሬክትሊ ወደ ትዳር የሚለው ነገር ሮንግ ነው። እሺ አሳምኖኛል። መጀመሪያ ፍቅር ይቀድማል፣ መግባባት፣ መተያየት፣ ባህሪ ምናምን ገባክ። እሺ ብዬ ግን መግባባት ሲኖር ደግሞ ተገናኝተ ስታወራ ጊዜ ስትሰጣጥ ነው። በስልክ ብቻ ያንን ሰው ልታውቀው አትችልም፣ ባህሪውንም ልትረዳው አትችልም። ስለዚህ የሆነ እኔ በቃ የማይመች ነገሮች እያየው ነው እየደበረኝ መጣው። በቃ ድብርት ውስጥ ገባው። ግን እነግረዋለሁ እንደዚህ እንደሚሰማኝ። ከዛ ምን አስቸኮለሽ ይለኛል። አይ አልቸኮልኩም እኮ ግን በቃ አብረኝ ጊዜ ስጠኝ፣ በሳምንት አንድ ቀን ብቻ። ለምን እሁድና ቅዳሜ ብቻ ነው የሚደውልልኝ? ያስቀኛል። እሁድና ቅዳሜ ብቻ የሚደወልልኝ ልጅ አለው። በየቀኑ ማታ ላይ ቢደውልልኝ ኦኬ ጀስት ሰውዬ ወደፊት ህይወት ልንመሰርት ነው እንግዲህ እኔ ያሰብኩት ወይንም እሱ ያሳመነኝ። ግን ያንን ነገር ከሱ ላላየው መነጫነጭ ጀመርኩኝ። ማለት አትደዋወሉም? በሳምንት ቅዳሜና እሁድ ብቻ ይደውልልኛልና ያስቀኛል። እደውላለሁ። ከዛ እኔ ደግሞ ይከብደኛል ማለት የተጫንኩት ይመስለኛል። ሰው በራሱ ፍላጎት ይደውል እንጂ እኔ ደውልልኝ ብዬው እንዲደውልልኝ አልፈልግም። ገባክ? ይሄንን እኔ አምናለሁ። ፈልጎኝ አስቦ ነው መደውል። አደውልልኝም ለምን ብዬ እንዲሆን አልፈልግም። ስለዚህ የተጫንኩት ይመስለኛል። ደውልልኝም ሳይሆን አንቺ ደግሞ ደውለሽ ደውላለሁ። እኔ ደውልለታለሁ እኮ መጠበቅ ሳይሆን ተረድተሽኛል። መጠበቅ ሳይሆን ደውሎ ለምን አትደውልልኝም ማለትና ደውሎ እንዴት ነው ማለት ይለያያል። ገባሻል? ያ ከሱ የምትጠብቂውን ነገር አንቺ ለምን አላደረግሽም?
ኦኬ ሴትነትሽ ይዞሽ አይደለም አፍረሽ የሆነ ማፈር ሳይሆን የተጫንኩ እደውላለሁ እኮ እንዴት ነህ ሰላም አይ ሚን ፍላጎትሽ ያልሆነ ነው የኔ ጥያቄ ማለት ቅዳሜና እሑድ ብቻ ለምን ይደውልኛል ከሰኞ እስከ ዓርብ ለምን አይደውልም ካልሽ አንቺ ከሰኞ እስከ ዓርብ ለምን አትደውይም እደውላለሁ ነው የኔ ጥያቄ ትክክል ነው እደውላለሁ ግን ከሰኞ እስከ ዓርብ አልደውልለት ወይ 2 ቀን ወይ 1 ቀን ደውልለታለሁ ወይ ደክሞኛል ይላል በቃ ወይ እናወራለን ብዙ ረጅም ወሬ አያወራኝም እኔም ረጅም ወሬ ማውራት አልፈልግም ግን በቃ ይሄ የፍቅረኝነት ስሜት የሆነ ወደፊት አብሮ የመሆኑ አይነት ስሜት አላየውበትም በቃ ምንድነው አትፈልገኝም ብላለሁ እዘጋዋለሁ ጸጥ እላለሁ ካስቻለሽ ዝግኛ ይለኛል ካስቻለሽ ዝግኝ እንዴ አይደለም እኔ ብቻ ነኝ እንዴ እየተጋፈቅኩ ያለው ቴን ስሜቱ ከሌለክ ለምን ወደኔ መጣ ኦሬዲ እኔ እኮ ትቻለሁ በቃ የራሴን መንገድ ይዤ ዝም ብያለሁ ለምን ወደ ኋላ እንድመለስ አረከኝ አትቸኩይ ገና ነሽ እድሜሽ ምን መቼ ሄደ ይለኛል እንዴ ይሄ እድሜ መሄዳርም እየደበረኝ ነው ካንተ ጋር መሆን ፈልጋለሁ እኔ ጋር እንድትመጣ ፈልጋለሁ እኔ እኮ ስራ ቢዚ ነኝ ይላል ከሰኞ እስከ ዓርብ ስራ ቢዚ ነኝ እሑድም ከሰዓት በኋላ ነች ይላል ከሰዓት በኋላ ደግሞ ያችን ታይም ለኔ አይሰጠኝ እውነት ለመናገር ከጓደኞቹ ጋር ነው የሚያሳልፈው ልክ 12 ሰዓት ሲሆን ይደውልልኛል ያ ነገር ደግሞ እኔ ብዙም አይመቸኝም ያው ቢደብረኝም ግን እንደዛው አብሬው ነበርኩ እስከ ተወሰነ ጊዜ ማለት ነው ገባክ ከዛ ቤተሰብ ይጠይቁኛል እንዴት ነው አይ ኦኬ ነው የሚደብረኝንም ፓርት ነግራታለሁ ለእህቴ ማለት ነው አይ ግን እንደዚህ ነው ከዛን እሷ እውነት ለመናገር አልጣማትም በቃ ይቅርብሽ ነው የምትለው እኔ ደግሞ ወድጄዋለሁ መተው አልቻልኩም ማለት የሆነን ሰው ስትወደው በአንዴ መውጣት ከባድ ነው ገባክ በጣም ወደ ኋላ መመለስ ይከብደኛል ከዛ ይሄዳለሁ ይወስደኛል እመጣለሁ ሌላ ነገር የለም ግን እኔ አብረን እንሆን ነው ችግሬ አብረን እንሆን ቢያንስ አሁን ቤቱ ነው የምትገናኙት በቃ ቤት ነው ወይ ካፌ ይወስደኛል ሲመሽ ነው የሚመጣው እኔ ለምን ሲመሽ እንደሚመጣ አላውቅም ግን አሁን ነው የገባኝ ሲመሽ ይመጣ እንዴ ለምን አልኩት አንድ ቀን እኔ ሲመሽ የምታገኛት ሴት አይደለሁም ልታገኘኝ ከፈለገ በቀን ለምን በቀን አንገናኝም ቀን እኮ ጊዜ የለኝም እና በቃ ብዙም ደስተኛ አይደለሁ በቃ ድብርት በድብርት ሆንኩኝ በዚህ ጉዳይ ማለት ነው እዛ መጨረሻ የሆነ እንትን ነበረ ያው ስራ መስራትም እንዳለብኝ እጠይቀዋለሁ ምን ልስራ ምናምን አማክረዋለሁ አብረን እንድንሰራ ምናምን አው ይሄን ብሰሪ እንደዚህ ነው ያዋጣል ምናምን ይለኛል እሺ አብረን እንፈልግ ቦታ ፈልገን እሱ ምን እንደሚሰራ ምናምን ታውቂያለሽ አውቃለሁ እሱ ኮንስትራክሽን ነው የሚሰራው እና እኔ እንዲያውም እኮ አብረን እንድንሰራ ነው የምፈልገው ምክንያቱም እንጋባለን ብሎኝ የለ ቢያንስ ከኔ ጋር ቢሰራ ደስ ይለኛል ስሙን ከናባቱ ታውቂያለሽ አዎ ስሙን ከናባቱ ቤተሰብ አንድ ሰፈር ነን እኮ አልኩክ አንድ ሰፈር ሰው እንዴ ቤተሰብ ላይ ሰው ይተዋወቃል አይ እኔ የጠየኩሽ ምክንያት ስላለኝ ነው እሺ ማለት በጣም እኔ እንጃ ከዛም በቃ እኔ ደግሞ ግዴታ መስራት አለብኝ ገባክ ትንሽም ቢሆን ይዤ የመጣትን ገንዘብ ስራ ላይ መዋል አለብኝ ስራ ላይ ካልዋልኩኝ ነገ በጣም ይቸግረኛል ገባክ ስለዚህ በጣም ጭንቀት ላይ ነበርኩ መስራት አለብኝ ምን ልስራ ቦታ ፈልግልኝ ኢቭን እንኳን ቦታ እንኳን ጊዜ ሰጥቶ አይፈልግልኝም ኢቭን እንዴት ሆንሽ እንኳን አይልም ይሄ ነገር ደግሞ ራስ ምታት ያመኛል እንዴ ሰው አይፈልገኝም ወይንስ እውነት ቃል በቃል አልመጥነህም እንዴ አልኩት ቆንጆ አይደለም ላንተ መገባ ሰው አይደለም ወይንስ ምንድነው በቃ ተወኝ የከህይወቴ ውጣኔ የራሴን ህይወት ልኖር አይደለም እኮ ቢዚ ስለሆንኩ ነው እንዴት ቢዚ ትሆናለህ ሰው ለሚወደው ሰው እንዴት ጊዜ ያጣል አልኩት እኔ እንደዚህ ነው ማስበው እንግዲህ ጊዜ ማጣት አይደለም እኮ አንቺ አትረጅኝም እስቲ ምንድነው ማልረዳው እኔ እኮ ሌላ ነገር አይደለም ገብቷል ታይም ስጠኝ ትንሽ አጣበን ቢሆን ጀስት እንደ ፍቅረኛሞች እንዲሰማኝ አድርገኝ ነው እዛም በቃ እኔም ሱቅ ለመክፈትም አሰብኩ ቦታም ፈለኩ አጣው ማለት ነው ዛን በቃ ተረጋጊ ይገኛል ምናምን እኔም አፈላልግልሻለሁ ወሬ ብቻ ነው ታዛ አንድ ደላላ አገናኘኝ ሱቅ ለመክፈት ማለት ነው እዛ ደወልኩለት እሱ አካባቢ ጀስት እሱ ስላለ እሱ አካባቢ ያው ቢያንስ አብሮኛል ብቸኛ አይደለም በሚል ማለት ነው እንዴት ሆንሻል አለኝ ያም ሰፈር አልተመቸኝም እኔ ሌላ ቦታ መፈለግ ጀመርኩ በዚህ መሐከል ያው መስከረም መጣ ያው ከዛ አንድ ቀን በቤቱ ነበርኩና እሱ ጧት ወደ ስራ ሄደ
እሁድ ቀን ጠዋት ያው ከሰዓት ነው የሚመጣው ብያለሁ። ስልክ 2 ስልክ አለው። አንዱ ትራስጌ ነው የሚደረገው፣ አንዱ ደግሞ ይዞ ነው የሚሄደው። እኔ እንደዚህ የሰው ስልክ መነካካት፣ ሰው መጠራጠር የለም። ካመንኩ አመንኩ ነው። ከዛ አንድ ቀን እስቲ ይሄ ስልክ ምንድን ነው ብዬ አየሁት እና ባተርን የለውም። ከፈኩ። ዳይሬክት የሄድኩት ምንድን ነው ኢሞ ላይ ነው የሄድኩት። ያው ኢሞ ብዙ ሰው ታወራለና